እንደ ክርስትና ሴት ልጅ አግብታ ድንግል ካልሆነች ማታ ባሏ ሲገናኛት ቅጥቅጣቸው ግደሏት ይላል እግዚአብሔር። ሌሽ ለምን አግብታ ሴት ልጅ ድንግል ካልሆነች ቅጥቅጣቸው ግደሏት በድንጋይ ይላል። ምን ትላለህ? ይሄ ብሉይ ኪዳን ነው። ለብሉይ ኪዳን ደግሞ ለዓለም አይደለም የወረደው፣ በእስልምና በክርስትና። ኦኬ የሆነ ጊዜ ላይ አምላክ ግን ኢየሱስ ክርስቶስ አውርዶት ነበር ይሄን ህግ አይደለ? ለሰዎች ለእስራኤል ህዝብ ወርዶ ነበር። በጣም ጥሩ። ስለዚህ ይሄ ጭካኔ ነው ዛሬ ብለህ ይሄንን ካፈርክበት የዛኔ ያንን ህግ ያወረደው የዛሬው አምላክ ነው አይደለ? ወይስ ሌላ አምላክ ነው? ያው ነው አምላክ ነው አይደለ? ያው አምላክ ነው። በጣም ጥሩ። ሴት ልጅ የካህን ልጅ ዝሙት ሰርታ ከተገኘች በእሳት አቃጥላችሁ ግደሏት ይላል እግዚአብሔር። አቃጥሏት ይላል። ከነ ህይወቷ ትለኮሳለች። ይሄን ያው እንትን ይኖራል። ከምን አንፃር ሊያወራ እንደቻለ ምናምን ማየት አስፈላጊ ነው። እኔ አሁን አላውቀውም ስለ የትኛው ጥቅስ እያወራህ እንደሆነ ራሱ አላውቅም። ችግር የለም። እግዚአብሔር ምን አለ? በክት እንዳትበላ አንተ ቅዱስ ህዝብ ነህና አለ። ነገር ግን ለድሃ ስጡት አንተ ቅዱስ ህዝብ ነህና አለ። ነገር ግን ለድሃ ስጡት፣ ውጭ ላይ ለተቀመጠ ወይንም ለእንግዳ ሽጡት ይላል። ምን ትላለህ? አምላክ ፍትሃዊ ነው አይደል? በክት የበከተውን ይሄ ሁሉ አሁን የምትላቸው አዲስ ኪዳን ላይ የሉ። አዲስ ኪዳን ሲጀምር ህግ የሚባል የለውም እንጂ ባዶ እኮ ነው። ህግ የለውም። ምን ህግ አለ? አዲስ ኪዳን ላይ ህግ አለ እንዴ? የለም። አትስረቅ ተብሏል፣ አታመንዝር ተብሏል። እንደውም ጳውሎስ ምን እንዳለ ታውቃለህ? እንዳታገቡ አለ። እሺ ብሉይ ኪዳን አዲስ ኪዳን ላይ ካሉ ህጎች እስኪ ስታይ ጥቅስ በማስረጃ ጋር እኔ ተዘጋጅቼ የገባሁት ምናልባት ነገ ላመጣልህ እችላለሁ። ነገ እንደዚህ መንገድ እንትን ካለ የአዲስ ኪዳን ህጎች ላይ ላመጣልህ እችላለሁ። ችግር የለውም። እሺ ስለዚህ እነዚያን ህግጋቶች እግዚአብሔር ያወረዳቸው በሆነ ጊዜ ላይ ያወርዳቸዋል። ራሱ የዛሬው አምላክ ነው አይደል? ያን ጭካኔ የተሞላበትን ህግ ያወረደው ህፃናቶች እንዲገደሉ፣ ሴቶች እንዲገደሉ፣ ሽማግሌዎች እንዲገደሉ ይህን ሁሉ ህግ ያወረደው ራሱ የዛሬው ነው አይደል? ወይንስ ሌላ? አክቹአሊ ተውራት እኮ ለሁለቱም ነው የወረደው ካልተሳሳትኩ። ለሙስሊም ስለ ከታች ጥቅስ እያሉ ነው። አንድ ጥቅስ እንጥፍላችሁ ሁለታችንም እናምንበት ነው። ስክሪንሾት ይሰዱን። ተውራት እስላምም ክርስቲያንም የሚቀበለው ነው። ብሉይ ኪዳን የሚባል መጽሐፍ እኛ አናውቅም። የሰው እጅ ተቀራቅሎበታል። አምላክ ነው አንልም። ያና እግዚአብሔር ምን ይላል? አንተ ለአምላክህ ለእግዚአብሔር የተቀደስክ ህዝብ ነህና የበከተውን ሁሉ አትብላ፣ ይበላው ዘንድ በአገርህ ደጅ ለተቀመጠ መጻተኛ ወይንም ድሃ ትሰጠዋለህ ወይንም ለእንግዳ ትሸጠዋለህ አለ። ያ ሰላም። በክት እንዳትበሉ ካለ በኋላ ለድሃ ግን ውጭ ላይ ለተቀመጠ መጻተኛ ድሃ ወይንም ለእንግዳ ሽጡለት፣ ስጡት ይላል። ይሄ ነው። ያው አንድ ጥቅስ ማንበብ በመሰረቱ ነው ያላም። ጥቅሱን ንገረኝና ምን መጽሐፍ ነው? ችግር የለውም። ጥቅሱን ንገረኝና እሺ